ጤና ይስጥልኝ እንደምን ከረማችሁ? ይህ ክራይም ዞን ነው። በዛሬው ታሪካችን በአፈ ታሪክ ከሚታወቁ ነገር ግን እውነተኛ የወንጀል ታሪክ ከነበሩት ውስጥ አንዱን እንመለከታለን። አበበ ቢላው። ከአፈ ታሪክ በስተጀርባ ያለው እውነት ምን ይመስላል? ስንቶቻችሁ አበበ ቢላውን ታውቁታላችሁ? ወይም ደግሞ ባታውቁት እንኳን በአፈ ታሪክ ሰምታችሁታል። በማስፈራሪያ መልክ አበበ ቢላው መጣብህ የተባላችሁ ስንቶቻችሁ ናችሁ? የአዲስ አበባ ልጆች በተለይ ይህ ስም ለእናንተ አዲስ እንደማይሆን እምነቱ አለኝ። መልሶቻችሁን በኮሜንት መስጫ ውስጥ አስቀምጡ። በነገራችን ላይ እነዚህን ታሪኮች የምትወዷቸው ከሆነ ለጓደኞቻችሁ ሼር ማድረግን አትርሱ። እስቲ ይህንን ታሪክ ተመልከችው። ይህን ታሪክ ቼክ አድርገው እስኪ። እንደዛ እያልን እያደግን እንመጣለን። ቀጥታ ወደ አበበ ቢላው ታሪክ ልውሰዳችሁ። አበበ ቢላው መጣባችሁ ተብሎ ሕፃናት የሚሸበሩበት፣ እናቶችም ልጆቻቸው በጊዜ ቤት የሚያስገቡበት አንድ ዘመን ነበር። በአዲስ አበባ ታሪክ እንደ አበበ ቢላው በወሬና በአፈ ታሪክ የናኘ ስም ማግኘት አስቸጋሪ ይመስለኛል። ብዙዎች እንደ ተረት ቢያውቁትም አበበ ቢላው ግን እውነተኛ ስጋና ደም የነበረው አዲስ አበባን በፍርሃት የናጣት ሰው ነበር። ታዲያ አበበ ቢላው በእውነት ማን ነበር? የሰፈር ወጠምሻ ወይስ ራሱን የቻለ የወንጀል ኢምፓየር የገነባ አደገኛ ሽፍታ? ዛሬ የአዲስ አበባን የድሮ ጎዳናዎች እየታከክን የዚህን ምስጢራዊ ሰው ታሪክ እንጀምራለን፣ እንዘረዝራለን። አበበ ቢላው በወቅቱ የከተማ ሽፍታ ወይም ደግሞ ይሄ አርበን ባንዲት ተብሎ ሊጠራ የሚችል አይነት ሰው ነበር። መኖሪያውና መደበቂያው አዲስ አበባ፣ በተለይም ፒያሳ፣ ራስ መኮንን ድልድይና መርካቶ አካባቢ ነበሩ። አበበ ቢላው በዘመኑ ከነበሩት ወንጀለኞች የሚለየው በብልጠቱና ባልተጠበቁ ቦታዎች የመገኘት ችሎታው ነበር። ከስሙ ጎን ያለው ቢላው የሚለው ቅጽል ስምም የተሰጠው ምክንያት ወንጀሎቹን በሚሰራ ሰዓት ቢላን በተለየ ጥበብና ብቃት ይጠቀም ስለነበረ፣ ተጎጂዎቹን የሚያጠቃው ድንገት ነበር። በሀብታሞች እየቀማ ለድሆች ይሰጣል የሚል ይሄ የራብን ሁድ አይነት ወሬዎች ቢኖሩም የፖሊስ መዝገቦች የሚናገሩት ግን ሌላ ታሪክን ነው። አበበ ቢላው የሚፈልገውን ለማግኘት ወደ ኋላ የማይል አደገኛ ወንጀለኛ ነበር። ስለ አበበ ቢላው የሚወሩ አፈ ታሪኮች በጣም ይገርማሉ። አንዳንዶች ጥይት አይመታውም ይላሉ። ሌሎች ደግሞ በመከላከያ ሰራዊት ስልጠና የወሰደ ምርጥ ተዋጊ ነው ይላሉ። ከአዲስ አበባ ፖሊሶች ፊት ለፊት እየሄደ ማንም አያውቀውም የሚለው ወሬም በሰፊው ይነገር ነበር። የማይታይ የሚሰለብ አይነት። ከነዚህ አፈ ታሪኮች አበበን በአዲስ አበባ ወጣቶች ዘንድ እንደ አንድ ጀግና እንዲታይ አድርገውት ነበር። በየመጠጥ ቤቱና በየሰፈሩ ስለ አበበ ቢላው ስም ሲነሳ ሰዎች ድምፃቸውን ዝቅ አድርገው እስከ ማውራት ይደርሱ ነበር ስለሱ ሲያወሩ። ነገር ግን አበበ ቢላው ሕግን በመጣስና የሰዎችን ሰላም በማናጋት ፖሊስ አጥብቆ የሚፈልገው ቁጥር አንድ ጠላት ሆኖ ቀጥሏል። የ1960ዎቹ የአዲስ አበባ ፖሊስ አበበ ቢላውን ለመያዝ ያልፈነቀለው ድንጋይ አልነበረም። ነገር ግን አበበ ቢላው በከተማው ካሉ መደበኛ የህብረተሰቡ አካላት ውስጥ ተመሳስሎና ተደብቆ የመኖር ልዩ ጥበብና ተሰጥኦ ነበረው። ማን እንደሆነ በግልጽ ለማወቅ ለፖሊሶች በጣም አስቸጋሪ ነበር። ዛሬ ፒያሳ ታየ ሲባል ነገ መርካቶ ይታያል። ፖሊሶች ሲከቡት ደግሞ እንደ ጭስ ተኖ ይጠፋል። ይህ የድመትና አይጥ ቶም ኤንድ ጄሪ ጨዋታ ለዓመታት ቀጠለ። አበበ ቢላው በፖሊስ ላይ እያደረሰ ያለው ጫና መንግስት ድረስም ደረሰ። አንድ ተራ ወንጀለኛ መላውን ከተማ በፍርሃት ማቆሙ በወቅቱ ለነበረው የጸጥታ መዋቅር ትልቅ ውርደት ነበር። ነገር ግን የቀጠነ ይበጠሳል እንደሚባለው የአበበ ቢላውም ዕድል ማብቂያው አደረሰ። አንድ ቀን ምሽት በአዲስ አበባ ጎዳናዎች ላይ የተደረገው ፍልሚያ ታሪክን የሚቀይር ሆነ። አበበ ቢላው ለመጀመሪያ ጊዜ ራሱን መደበቅ የማይችልበት ወጥመድ ውስጥ ወደቀ። አበበ ቢላው ለዓመታት ፖሊስን ሲያሾፍበት ቆይቷል። ነገር ግን በ1960ዎቹ አጋማሽ ላይ ፖሊስ ስልቱን ቀየረ። ልዩ የክትትል ቡድን ተቋቁሞ የአበበን የቅርብ ጓደኞችና መደበቂያ ቦታዎችን ማጥናት ጀመረ። አበበ ቢላው የሚታወቀው በድፍረቱ ነበር። ይህ ድፍረቱ ግን በመጨረሻ ለውድቀቱ ምክንያት ሆነ። አንድ ምሽት አበበ ከጓደኞቹ ጋር በፒያሳ አካባቢ ባለ አንድ መጠጥ ቤት ውስጥ እንዳለ ፖሊስ ጥቆማ ደረሰው። ፖሊሶች አካባቢውን በዝምታ ከበቡት። አበበ ቢላው አደጋውን ሲያይ ለማምለጥ ሞከረ። በፒያሳ ጠባብ ጎዳናዎችና ጣሪያዎች ላይ ጉራንጉሮች ላይ የተደረገው የሌሊት ሩጫ በአዲስ አበባ ታሪክ የማይረሳ ነበር። አበበ ቢላው በቀላሉ እጁን የሚሰጥ ሰው አልነበረ። ከመያዝ መሞት ይሻለኛል የሚል አቋም ነበረው።
በፖሊሶችና አበበ መካከል የተኩስ ልውውጥም ተደርጎ ነበር። በወቅቱ የነበሩ ምስክሮች እንደሚሉት አበበ ቢላው በጥይት ቆስሎ እንኳን ተስፋ ሳይቆርጥ ይዋጋ ነበር። በመጨረሻም ጥይት አልቆበትና ቆስሎ ራሱን መከላከል በማይችልበት ሁኔታ ላይ ያለ በቁጥጥር ስር ዋለ። የከተማው ሽፍታ አይያዝም የሚባለው አበበ ቢላውን በካቴና ታስሮ ወደ ፖሊስ ጣቢያ ሲወሰድ አዲስ አበባ በድንጋጤ ነበር የነቃችው። የዛን ቀን ጠዋት ወሬው እንደ ሰደድ እሳት ተሰራጨ። አበበ ቢላው ተያዘ። የአበበ ቢላው የፍርድ ቤት ሂደት እጅግ አስገራሚ ነበር። ፍርድ ቤቱ በሰዎች ተጨናንቆ ነበር። ብዙዎች አበበን በአካል ለማየት ጓጉተው ነበር ፍርድ ቤት የመጡት። አበበን በፍርድ ቤቱ ቆሞ አሁንም ድረስ ያለው ድፍረቱ ፈጽሞ አልጠፋም ነበር። ለዳኞቹም የሚሰጠው መልስ አጭርና ግልጽ ነበር። ተከሶባቸው የነበሩትን በርካታ የዝርፊያና የድብደባ ወንጀሎች መካከል አንዳንዶቹን ሲያምን፣ ሌሎቹን ግን እኔ ደካማን አልበድልም በማለት ይከራከር ነበር። አበበ ቢላው በፍርድ ቤት ውስጥ የነበረው አቋም ብዙዎቹን ግራ የሚያጋባ ነበር። በአንድ በኩል ወንጀለኛ ነው፣ በሌላ በኩል ደግሞ የራሱ የሆነ የወንበዴዎች የሞራል ደንብ ያለው ይመስል ነበር። አበበ ቢላው በፍርድ ቤት ካደረጋቸው ንግግሮች መካከል እስከዛሬ የሚጠቀስ አንድ ንግግር አለ። እኔ የሰረቅኩት ካላቸው ላይ ነው የሚል ይዘት ያለው ንግግሩ በወቅቱ በድህነት የማቀቅ ለነበረው ሕዝብ የተለየ ትርጉም ሰጥቶት ነበር። ዳኛ በመጨረሻም የፍርድ ውሳኔያቸውን ሲያስተላልፉ አበበ ቢላው ፊት ላይ ምንም አይነት የፍርሃት ስሜት አይታይም ነበር። እርሱ ለራሱ የወሰነው ውሳኔ ከፍርድ ቤቱ ውሳኔ በላይ እንደነበር ሁኔታው ያሳብቅ ነበር። እናም አበበ ቢላው ወደ ወህኒ ሲወርድ በእስር ቤት ውስጥ የነበረው ድባብ ተለወጠ። እንደ አበበ ያሉ ታዋቂ ወንጀለኞች በእስር ቤት ውስጥም ቢሆን የራሳቸው ተሰሚነት አላቸው። ሌሎች እስረኞች አበበን የሚያዩት በፍርሃትና በአድናቆት ስሜት ውስጥ ሆነው ነበር። በወቅቱ የነበሩት የእስር ቤት ጠባቂዎች እንደሚሉት አበበ በእስር ቤት ውስጥም ቢሆን ለማንም የማይበገር ግትር ባህሪው አልተለወጠም ነበር። እንዲያውም አበበ ቢላው ከእስር ቤት ሊያመልጥ ነው የሚል ወሬ በየጊዜው ስለሚሰማ የእስር ቤቱን አስተዳደር በሱ ላይ የሚያደርገውን ጥበቃ እጅግ አጥብቆት ነበር። አበበ ቢላ በእስር ቤት ውስጥ በነበረበት ወቅት ብዙዎች ስለሱ ደግነት ማውራትን ጀመሩ። ደካሞችን ከጉልበተኞች ይጠብቃል፣ ያለውን ምግብ ለተራቡ እስረኞች ያካፍላል። እነዚህንና የመሳሰሉ ወሬዎች ከእስር ቤቱ ቅጥር ግቢ አልፈው ከተማዋ ውስጥ ተሰሙ። ይህ ሁኔታ አበበን ከአንድ ተራ ወንጀለኛነት ወደ የከተማ ጀግና አላለ ፎልክ ሂሮ የምንለው ወደዛ ቀየረው። ሰዎች የፈጸመውን ወንጀል ትተው ስለ ድፍረቱና ስለ አቋሙ ማውራትን አዘወተሩ። በአዲስ አበባ ጎዳናዎች ላይ እንደ አበበ ቢላው ጀግና ሁን የሚል ብሂል ሳይቀር ተፈጥሮ ነበር። ይህም የአበበን ስም ለዘመናት ከሕዝብ አእምሮ ውስጥ እንዲታተም አደረገው። አበበ ቢላው ዕድሜው እየገፋ ሲመጣ ያ የድሮ ጉልበቱና ፍጥነቱ እየቀነሰ መጣ። ስለ መጨረሻው ሕይወቱ የተለያዩ ወሬዎች አሉ። አንዳንዶች በእስር ቤት ውስጥ በህመም እንደሞተ ይናገራሉ። ሌሎች ደግሞ ከእስር ተፈቶ በዝምታ ሕይወቱን እንደመራ በዛው እንዳረፈ ይተርካሉ። ነገር ግን የአበበ ቢላው ትልቁ ፍጻሜ በስጋ መሞቱ ሳይሆን ታሪኩ ወደ አፈ ታሪክነት መለወጡ ነው። አበበ ቢላው የአንድ ወቅት ወንጀለኛ ብቻ አልነበረም። እርሱ የአዲስ አበባ የከተማ ኑሮ የደህንነትና የድፍረት ተምሳሌት ነበር። ስሙ ዛሬም ድረስ አበበ ቢላው እየተባለ እንደ ስልትና እንደ ማስጠንቀቂያ መጠቀሱ የታሪኩን ጥንካሬ ያሳያል። አበበ በሕግ ፊት ወንጀለኛ ቢሆንም በሕዝቡ ውስጥ ግን የድሮዋን አዲስ አበባ ድባብ ይዞ የቆየ ሚስጥራዊ ሰው ነው። ያ መልከ መልካምነቱና ድፍረቱ የታከለበት ሽፍታ ታሪክ እዚህ ላይ ያበቃል። የአዲስ አበባ ጎዳናዎች ግን አሁንም የአበበ ቢላውን ስም በሹክሹክታ ያነሳሉ። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ። በቀጣይ ታሪክ እስክንገናኝ መልካም ጊዜ